ብዙ ፍየል ቸርች ውስጥ አለ። ቸርች ድርቅ ገብቷል። እረኞቻቸው ይላል ሆዳሞች ናቸው። ከጠቦቶቹ አንስተው ይበላሉ ይላል። የትም እየሄደ የተበላሸ ምግብ እየበላ የተበላሸ መዝሙረኛው ዳዊት ስለተናገረው እረኝነት ትንሽ ልንገራችሁ። መዝሙረ ዳዊት በመዝሙሩ ዳዊት የዘመረው መዝሙር ነው። ነገር ግን ስለ እረኝነት ሊያወራ ሲፈልግ ራሱ ዳዊት እረኛ ነበር ዳዊት ራሱ እና ብዙ በጎች ይጠብቅ ነበር። ቤተሰቦቹ በጣም አይወዱትም ብለን ብንናገር በድፍረት ምንም ያሳፍር አይደለም። ምክንያቱ እናትና አባቴ ተውኝ ይላል። ረስተውኛል ብሎ ስለሚናገር እናትና አባቱ ጭምር ረስተውታል፣ ዘንግተውታል፣ ትተውታል። ስለዚህ በእረኝነት ውስጥ ገብቶ በጎች በመጠበቅ ዘመኑን የጨረሰ ሰው ነው ዳዊት። ረጅም ጊዜ ሳሙኤል መጥቶ እስከሚቀባው ድረስ ማለት ነው። ከቤተሰቦቹ ወጥቶ ከበጎች ጋር ነው ያሳለፈው። በጎችና ዳዊት አይለያዩ። ጠረናቸውን በደንብ ያውቃል ዳዊት። የበጎቹን ባህሪ በደንብ ያውቃል ዳዊት። በጎቹን የትና እንዴት ማሰማራት እንዳለበት ያውቃል። ለበጎቹ ምን እንደሚያስፈልጋቸው ዳዊት ጠንቅቆ ያውቃል። ከዛ ባለፈ ግን ለበጎቹ ደግሞ እንዴት እንደሚጋደል ዳዊት፣ ለበጎቹ እንዴት እንደሚሞት፣ ከአንበሳ ጋራ ከድብ ጋራ እንዴት ይታገል እንደነበረ በደንብ ዳዊት ስለ በጎቹ ጠንቅቆ ያውቃል። ከዛ አንድ ወቅት ላይ ዳዊት አንድ ነገር ተናገረ። በሚገርም ሁኔታ ተናገረ። መዝሙረ ዳዊት በቅንፍ 23 ወይም ደግሞ በምዕራፍ 22 በቅንፍ 23 ላይ እግዚአብሔር እረኛዬ ነው አለና የሚያሳጣኝ የለም፣ በለመለመ መስክ ያሳድረኛል፣ በረፍት ውሃ ዘንድ ይመራኛል፣ ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ፣ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም፣ በትርህና ምርኩዝህ እነርሱ ያጸናኑኛል። በፊቴን ገበታ አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ፣ ጽዋዬ የተረፈ ነው። ቸርነትና ምሕረት በሕይወት ዘመን ሁሉ ይከተሉኛል፣ በእግዚአብሔር ቤት ለዘላለም እኖራለሁ። ሃሌሉያ! እግዚአብሔር እረኛዬ ነው አለ ዳዊት ሲናገር። እኔ የበጎች እረኛ ነበርኩ አለ። ገና ጌታ ኢየሱስ ክርስቶስ መጥቶ ትንቢት ሳይናገር፣ ገና ኢየሱስ መጥቶ እናንተ በጎቼ ናችሁ ሳይል፣ ገና ዮሐንስ ደግሞ የእግዚአብሔር በግ ያውና ብሎ ሳይናገር፣ ይሄ መዝሙረኛ ዳዊት በመገለጥ እንደዚህ አለ። ራሱን በግ አረገና እኔ ለበጎቼ እጠነቀቃለሁ አለ። እኔ በጎቼን በትክክል አሰማራለሁ አለ። እኔ በጎቼን በደንብ እመራለሁ አለ። በጎቼን በደንብ ውሃ አጠጣቸዋለሁ አለ። ከአውሬ አድናቸዋለሁ አለ። እመልሳቸዋለሁ አለ። መንገዳቸውን አስተካክላለሁ አለና ራሱን በግ አረገና እኔ የበጎች እረኛ እንደነበርኩ አለ እግዚአብሔር ደግሞ የኔ እረኛ ነው አለ። ከዛ ኢየሱስ መጣና እንደዚህ አለ፣ እኔ እውነተኛ የበጎች እረኛ ነኝ አለ። ከዛ በጎቼ ድምፄን ይሰማሉ አለ። ዳዊት እንደዛ እኔ የእግዚአብሔር በግ ነኝ አለ። እረኛዬ ይንከባከበኛል፣ እረኛዬ ይጠነቀቅልኛል፣ እረኛዬ መንገዴን ያሰራልኛል፣ እረኛዬ የለመለመ መስክ አይቷል፣ እረኛዬ ከሞት ጥላ ያድነኛል፣ እረኛዬ ነፍሴን ይመልሳታል። ይሄ እግዚአብሔር እረኛዬ ነው ብሎ መናገር የሚችል ሰው ራሱን በግ ያረገ ሰው ነው፣ ፍየል ያረገ ሰው አይደለም። ራሱን በብዛት ፍየል ያረገ ሰው አለ፣ ምርጥ ነኝ የሚል ሰው አለ። እግዚአብሔር እረኛዬ ነው ብሎ መናገር የሚችል እንደ በግ የሆነ ሰው ነው። ብልጣብልጥ አይደለም፣ አራዳ አይደለም፣ የበግ ባህሪ ያለው ነው። ሲነኩት ዝም፣ ሲገፉት ዝም፣ ሲጎትቱት ዝም፣ የትዕግስት ባህሪ የተሸከመ ለዚህ ሰው ማንም ዳኛ አይሆንም፣ ራሱ እግዚአብሔር ይቆምለታል። ለፍየሎች እግዚአብሔር እረኛ አይሆንም። ለግመሎች አይደለም እግዚአብሔር፣ ለበሬዎችም አይደለም እግዚአብሔር፣ ለበጎች። መልካም እረኛ እኔ ነኝ አለ ኢየሱስ።
ኢሳይያስ ላይ እንደምን ታውቃላችሁ? እንደ ተቅበዘበዙ በጎች ጠፍታችሁ ነበር ይላል። ከዛ ሲል እረኛ መጥቶ ሰበሰባቸዋል። አያቸውና እረኛ እንደሌላቸው በጎች አይቶ አዘነላቸው ይላል። በጎች በአበሻ ወይም በአሕዛብ ወይም በውጭ ሰዎች በግ ማለት ስድብ ነው። በእግዚአብሔር ቤት ግን በግ ማለት የእግዚአብሔር ልጅ መሆን ነው። እግዚአብሔር አለና ስትሉት እረኛዬ ነው አለና በለመለመ እረኛው በጎቹን ምድረ በዳ ላይ አይመራቸውም። በጎች አራት አይነት ባህሪ ያላቸው። በጎች ፍርሃት አይወዱም፣ መጨናነቅ አይወዱም። በጎች በተፈጥሮ ድንጉጥ ናቸው። ትንሽ ነገር ያስደነግጣቸው። በደነገጡት ነገር በጎች ቶሎ ይረበሻሉ። አይታችሁ እንደሆነ ሰውነታቸው ሁሉ ይንቀጠቀጣል። ፍየልስ ብዙ ፍየል ቸርች ውስጥ አለ። የፍየል መንፈስ ከድንጉጥነታቸው ባሻገር በጎች ከጥሻ ውስጥ የወጣች ትንሽዬ ድንቢጥ ወይም ትንሽዬ ጥንቸል ታስደነብራቸዋለች። የበጎች ሞኝነት አንድ በግ ከደነበረ 30 ነው ተንጋግቶ የሚወጣው። አንድ ከቸርች ውስጥ የሆነ ሰው ከወጣ አብሮ ነው ተከትሎ የሚወጣው። ለምን እንደወጣ ራሱ አያውቅም። በምን ምክንያት እንኳን እንደደነበሩ አያውቅም። በተለይ ተከታይ አንዷ በግ ደንብራ ከተነሳች ሁሉም ነው። ቸርች ውስጥ የሆነ በግ የሆነ ሰው ድንገት ንቅት ብሎ የሆነ ነገር ደንግጦ ፈርቶ ሰው አስደንግጦት ብድግ ካለ 30ዎቹም አብረውት ነው የሚነሱት፣ ምክንያቱን ሳያውቁ። የቸርች መከፈል ምክንያት ደግሞ ይሄ ነው። ሁለተኛው በጎች ሰላም ይፈልጋሉ። አብረዋቸው ካሉ በጎች ጋር ግጭት ካላቸው መተኛት አይችሉም፣ ማረፍ አይችሉም። አይታችሁ እንደሆነ ጥግ ላይ ነው የሚይዙት ቆመው፣ ሌላ በግ ተኝቶ እነሱ ግን ጥግ ላይ ነው። የተጣላችሁ በጋላ ስትጣላ የት እንደምትቀመጥ ታውቀዋለህ። ከፊት የነበርክ ሰውዬ ከኋላ ትሄዳለህ። ከዛ እንደዚህ ብለህ ነው የምትቀመጥ። በግ በተፈጥሮ ሰላም ይፈልጋል። ሰላም ካላገኘ ማረፍ አይችልም፣ መተኛትም አይችልም። በተለይ አብረው ካሉት በአቅራቢያው ካሉት በጎች ጋር ካልተስማማ፣ ክርስቲያንም አብረው ካለ ሰው ጋር መስማማት ካልቻለ ኦሬዲ አፈንግጦ ነው የምታገኘው። ከቲም ውስጥ አፈንግጦ፣ ከቸርች ውስጥ አፈንግጦ፣ ከአገልግሎት አፈንግጦ ነው የምታገኘው። ምን ሆኗል? ከሆነ ሰው ጋር አልተስማማም። አብሯቸው ከሚኖር በጋራ በነፃነት ተሻሽተው መሄድ ካልቻሉ መተኛት አይችሉም። ሶስተኛው በጎች ዝንብ አይወዱም፣ ጉንዳን አይወዱም። የብዙ በጎችን ሰላም የነሳው ዝንብ ነው፣ ጉንዳን ነው። ዝንብ ጥዝ እያለ ጆሮአቸው ላይ፣ ጉንዳን ከውስጥ እየገባ ሰላም የሚያሳጣ ዝንብ ነው። ዝንብ ሁሌ ቆሻሻ ላይ ነበር፣ ከቆሻሻ መጥቶ አንተ ምግብ ላይ ያርፋል። በጎች ዝንብ አይወዱ ነው የሚሉት። ይሰማል። ዛሬ እረኛ ቀድሞ ነው ዝንቦችን የሚያጠፋል። ከዝንብ ጋር አብረህ አትተኛትም። ጉንዳን ባለበት ጋጣ አንተ አትኖርም። የሚያስደነብር ቦታ ላይ አንተ አትገኝም። እረኛው ያውቃል። ለዚህ ነው እግዚአብሔር አለ እረኛዬ ነው አለ። ከዛስ በለመለመ ነው አለ። ዝንብ ባለበት ጉንዳን ባለበት አይመራኝም አለ። የሰው እርዳታ ሳይሆን የእግዚአብሔር እርዳታ ወደ እኔ ይመጣል። ዝንቦችን ከጆሮዬ ላይ ያነሳቸዋል፣ ጉንዳኖችን ከጉያዬ ያወጣቸዋል። እግዚአብሔር ስለ እረኛዬ ነግሮኝ እኔ ገና እውነተኛ እረኛ እያልኩ ስለ ነፍሴ ሞተ እያልኩ ስል ወይኔ ዝንቦች
ተባዮች ለበጎች ረፍት አይሰጡም። እረኛ ደግሞ ያውቃል። ዝንብና ተባይ ያለበትን ስለሚያውቅ ቀስ ብሎ ተነስቶ የኔ አባት ዝንብ ያለበት ቦታ አያስቀምጠኝ። የተዘጋጀልኝ ጉንዳን ቦታ ሳይሆን የለመለመ ቦታ ነው። የተዘጋጀልኝ ዝንብ ያለበት ቦታ ሳይሆን የለመለመ መስክ ነው። የምታርፍበት እንጂ የምትደነግጥበት አይደለም። እረኛ ሊያሳርፍ ከሰማይ ተነስቷል። እረኛ ሊያሳርፍ ከማደሪያው ተነስቷል። እውነተኛ የበጎች እረኛ ኢየሱስ ተነስቷል። አራተኛ በጎች በሰላም የሚያርፉትና የሚተኙት ሲጠግቡ ነው። ከራባቸው መተኛታቸው። ቸርች ውስጥ ችጋር ገብቷል። ችጋር ለዚህ ነው በጣም ብዙ ትውልድ ምግብ ፍለጋ የትም እየሄደ የተበላሸ ምግብ እየበላ የተበላሸ በሽተኛ ምእመን ይመስል። ቸርች ትክክለኛ ምግብ መስጠትን አቁማ ስለ ቅራቅንቦ ታወራለች፣ ስለ ሰው ታወራለች። መድረኮቻችን ስለ እንትና ያወራል። ህዝቡ ምግብ አጣ። ለዚህ ነው ጌታ እንደ ተራቡ በጎች ሆነው አያቸው። ረሃብ የተሰማው በግ አርፎ ይቀመጣል ብለህ እንዳጠብቅ። መንፈሳዊ ረሃብ ደግሞ አደገኛ ነው። ምግብ ከሌለ ቸርቹ ላይ መንፈሳዊ ምግብ ከሌለ በሰላም አትተኛም፣ ይቆረቁራል፣ ቸርች አይመችም። ስለዚህ እየተበጣበጥክ ከምትኖር መድረክ ላይ ቆሞ ትክክለኛ የህይወት እንጀራ የሚሰጣችሁ አየህ። ጌታ እንደዚህ አለ፣ እኔ አለ የህይወት እንጀራ፣ ከኔ የሚበላ አይራብም አለ፣ ይጠግባል አለ። የህይወት እንጀራ መንፈሳዊ እንጀራ ያለበት ቦታ ላይ ተረጋግተህ ትቀመጣለህ። ከሌለ ረሃብ ይገልሃል። መንፈሳዊ ረሃብ አደገኛ ነው። መንፈሳዊ ረሃብ ቸርች ድርቅ ገብቷል። የመንፈሳዊ ረሃብ ገብቷል። በጎች የሚበሉትን አጥተዋል። ለዚህ ነው ኢሳይያስ 63 የሚነግረን እንደ ተራቡ በጎች ጠፍተዋል። በጎች ከተራቡ አንድም አይተኙም፣ አንድም አታገኛቸውም። መንፈሳዊ ረሃብ ቸርቿን ጠኔ አስይዟታል። የኢትዮጵያ ቤተክርስቲያን አብዛኛው በመንፈሳዊ ረሃብ ውስጥ ነው ያለው ምእመን በጎች። ለዚህ ነው ምግብ ፍለጋ የሚዞሩት። ለዚህ ነው በለመለመ መስክ ይመራኛልና በረፍት ውሃ ዘንድ ያሳርፈኛል። ውሃ የመንፈስ ቅዱስ ምሳሌ፣ የመንፈስ ቅዱስ ውሃ ካልጠጣ በስተቀር እኔ ይላል ኢየሱስ የህይወት ውሃ ምንጭ ነኝ ይላል። ይሄን ምንጭ የማይጠጣ በግ፣ በተለይ በጎች 70% ውሃ ያስፈልጋቸዋል። የሰውም ልጅ ልክ ውሃ ያስፈልጋል። ውሃ ከጠፋ ውሃ ፍለጋ ስደት ሄደ። ደግሞ በሄድክበት ቦታ ላይ ምግብ የተበከለ ውሃ፣ የኩሬ ውሃ፣ ወባ ያለበት ስትበላ ሳትወድ በግድህ ትታመማለህ። አብዛኛው ምእመን የታመመ ነው። አብዛኛው በጎች ታመዋል። ውሃ ያስፈልጋል። አንተ ዝንብ ቀላል ነው፣ ጥዝ ብሎ ይሄዳል። ጉንዳን ቀላል ነው፣ ይራገፋል። ረሃብ ግን አደገኛ ነው። ውሃ አደገኛ ነው። ውሃ
ከሌለ ጠሽሽ ነው የምትለው። ዋው ምን ማለት ነው ስተረጉም እኔ መንፈስ ቅዱስ ከሌለ በምእመን በበጉ ኦልሬዲ ነገ እነዚህ ትውልዶች ጠንቋይ ቤት ታገኛቸው። አብዛኛው በጎች በረሃብ ላይ ነው ያሉት። አብዛኛው በጎች በደረቅ መሬት ላይ ነው ያሉት። እረኞቻቸው ይላል ሆዳሞች ናቸው ይላል። ከጠቦቶቹ አንስተው ይበላሉ ይላል። በጎች ተበትነዋል ይላል። በጎቹ ወደ ፈፋ ሄደዋል ይላል። ስለ በጎቼ እነሳለሁ እሰበስባለሁ ይላል ጌታ። ማንን? በጎቹ። ምን ነው? እረኞቹ ሆዳሞች ናቸው። እረኛውን ማትራራ ከሆነ ለሰው አይ አም ሹር ሆዳም አገልጋይ ነው። ለጉባኤ ማትራራ ከሆነ እርግጠኛ ነኝ ሌባ ነህ፣ ሆዳም ነህ። እረኛ መጀመሪያ ለበጎቹ መስክ ያዘጋጃል። በጎቼ አለኝ ስለው ተርበዋል አለኝ፣ ስለው ተጣምተዋል አለኝ፣ ደረቅ ላይ ነው ያሉት አለኝ። ማን ነው? ስለ እረኛው ለራሱ የለመለመ ይመራል አለኝ። ለበጎቼ ግን ደረቅ ቦታ ይወስዳቸዋል። ክፉ እረኛ ቤተክርስቲያንን ተቅጥቋል። ክፉ እረኞች ቸርችን ሞልተዋታል። ለዚህ ነው በጎች የሚደነብሩት። ድንቢጥ ያስደነብራቸዋል፣ እንደገና ችግር ያስደነብራቸዋል፣ ጉንዳን ያስደነብራቸዋል፣ አሁን ደግሞ ረሃብ ያስደነብራቸዋል። ለዚህ ነው ብዙ ጊዜ እናገራለሁ፣ ውረድ፣ ዝቅ በል፣ ቅድሚያ ለበጎች ፊት ስጥ። ለዚህ ነው እሱ ይላል እውነተኛ እረኛ ስለ በጎቹ ይላል ነፍሱን አሳልፎ ይሰጣል ይላል። አይታል ይሄ ያስተማረኝ አባት እንዲህ ነው። እውነተኛው እረኛው እንዲህ ነው፣ ስለ በጎች ነፍስ ይሰጣል። የዘንድሮ እረኛ ስለ በጎች ነፍስ ሳይሆን ከበጎች አቦት እየነጠቀ ይበላል። በጎች ከፍቷቸዋል አለኝ ጌታ። በጎቼ ተቅበዝብዘዋል፣ ደረቅ መሬት ላይ ነው ያሉት፣ ውሃ አጥተዋል አለኝ ጌታ። በጎቼ መንፈስ ቅዱስ ጠምቷቸዋል አለ። የሕይወት እንጀራ እርቧቸዋል አለ። እኔ አለ የሕይወት እንጀራ ነኝ አለ። በጎች ይርባቸዋል፣ ከራባቸው አርፈው አይቀመጡ። በጎቼ ተርበዋል፣ ተጠምተዋል አለ። ጉንዳን ይቆነጥጣቸዋል፣ መከራ ሰው ይቆነጥጣቸዋል፣ አብሮ ያላቸው ይቆነጥጣቸዋል፣ እንደ ዝንብ ይጮህባቸዋል። ከዛስ በጎቼ ተቅበዝብዘው ጠፍተዋል አለ። ከዛስ ጠንቋይ ቤት የሚሄዱ አሉ አለ። ምእመን በነገራችን ላይ እንኳን በግ አይደለም እኔ ራሱ ከራበኝ አልተኛም። እንቅልፍ ብቻ አይወስድም። እንዴት ይረጋጋ? ስለ በጎቹ ታስባለህ ወይ? ብዙ በጎች ደብረው ሄደዋል። ብዙ በጎች ጠፍተዋል። የመጡ እየመሰለን የጠፉ በጎች ብዙ ናቸው። ወደ ጌታ የመጡ ይመስለናል፣ የጠፉ ግን በጣም ብዙ ናቸው። እርቧቸው ከቸርች መንፈሳዊ ምግብ አጥተው ሰው ነው የሚሸተው። ሰው የጠነዛ የበሰበሰ ውሃ ያጠጧቸዋል። በጎች ካልጠገቡ አይተኙም ማለት። ከዛ በጣም የከፋቸው በጎች እውነተኛ ንጹህ ውሃ እንኳን ቢያገኙ ትተው ሄደው ቆሻሻው ነው የሚጠጡት። ከቆሻሻው ላይ ይጣበቃሉ። ተመልከተው፣ ምእመኑ ከሐሰተኛ ጋር ተጣብቋል፣ ከክፉ ሰው ጋር ተጣብቋል። እውነተኛው ትቶ እውነተኛ እንኳን ውሃ ቢያገኝ አይጠጣም። ምን ነው? ቆስሏል፣ ደክሟል፣ ታሟል፣ ተርቧል፣ ተጠምቷል፣ ተቸግሯል። እውነተኛ በጎች። አምስተኛ በጎች ጭንቀት አይወዱ፣ ብስጭት አይወዱ፣ ረሃብ አይወዱ፣ ስቃይ አይወዱ። በጎች አዳምጡ አገልጋዮች፣
አባት ያጣችሁ አየ እረኛ ካጣን እንቸገራለን። መንገዳችን ሁሉ ይበላሻል። እረኛ ከሌለ ነፍሳችን በሞት ጥላ ውስጥ ነው የምትሄደው። አየ ነገር አልሳካ ያለ ትክክለኛ የቤተ ክርስቲያን እረኛ ስላጣን ሕይወታችን ጠማማ፣ መንፈሳዊ ነገራችን ጠማማ፣ ነፍሳችን በጭንቅ፣ ስጋችን በረሃብ፣ ኪሳችን ባዶ፣ አእምሯችን ባዶ በስቃይ እንሄዳለን። የት ጠፋሽ የሚልሽ ፓስተር የለም። ያዝናለሁ። ስለ በጎች በተለይ ሳነብ ደግሞ አመመኝ። ለካ በጣም ብዙ ድንጉጥ በግ አለ። ሰለጠንበት እኮ እኛ ሰለጠን፣ በህዝብ ላይ ሰለጠንን አልኩት። ሸሚዝ ቀየረን፣ ጫማ ቀየረን፣ ሰለጠን። ህዝቡ በምን ውስጥ እንደሚሄድ እዚህ ጋር እየሁ እኮ ዛሬ አየሁ። ስንት ትውልድ እዚህ ጋር እንደሚያለቅስ፣ ስንት ምን እንዳሏችሁ እኔ አላውቅም፣ ግን ብዙዎቻችሁ ስታለቅሱ እሱ ብቻ አይደለም የሚያገለግለው አገልጋይ ጭምር ያለቅሳል። የሆነ ችግር ባይኖር ታለቅሳለህ። አታለቅስ? እርግጠኛ ነኝ ከፍቶሃል፣ በደንብ ከፍቶሃል፣ ከፍቶሻል በደንብ። ልብስን የሸፈነሽ ክፍት ብሎሽ ነው የመጣሽው። አይዞሽ የሚልሽ የለም። መንፈሳዊ አባትሽ በፍጹም የለሽም። አዝናችኋል፣ አዝናችሁን ይመጣ። ረሃብ አደገኛ፣ የመንፈሳዊ ውሃ ጥም አደገኛ። መንፈስ ቅዱስ ከሌለ በቃ አለቀ፣ ትደርቃለህ፣ ከንፈር ይደርቃል። አንተ እረኛ ማጣት አደገኛ። እረኛ ማጣት ጭቃ ያለው ውሃ እንድጠጣ ያደርጋል። እረኛ ስታጣ የደበረሰ ውሃ ትጠጣለህ። ሳትፈልግ ዱርዬ አገልጋይ ነኝ ብሎ ሲነሳ እግሩ ስር ትሄዳለህ። ሳትፈልግ አየህ፣ ሳትፈልግ እረኛ ማጣት፣ አባት ማጣት። ዳዊት ዝም ብሎ አይደለም እረኛ ያለ። አባት የለው፣ ወንድም የለው፣ አይዞ የሚል የለው፣ የሚመልሰው እሱ በጎቹን ይመልሳል። እሱን ግን የሚመልሰው የለም። ቢያጠፋ እንኳን የሚመልሰው የለም። ለዚህ ነው እግዚአብሔር ለእኔ እግዚአብሔር እረኛዬ ነው አለ። እግዚአብሔር አይተዋል። ለካ ዳዊት ዝም ብሎ የቆነጠጠው ነገር አለ ታውቃለህ። የራበው ነገር አለ ዳዊት። እረኛዬ እግዚአብሔር ለኔ የእረኛዬ ነው ሲል ዝም ብለዋል። ትክክለኛ ከእግዚአብሔር ውጭ መካሪ የለንም። በቃ የለንም። እግዚአብሔር ነው የሚመክረን። በቃ
ከእግዚአብሔር ውጭ ጓደኛ የለንም። ብንሳሳት የሚመልሰን የለም። በቃ ጥራ አምጣ። ማን ነው የሚመልሰው? ማን ነው የለመለመ ነገር የሚያሳይህ? አያሳይህም። ወንድምህ አያሳይህም። ወንድምህ የነፍሴ ንጉሥ ኢየሱስ አንተ ለኔ እረኛዬ ነህ፣ ነፍሴን ከአዳኝ ወጥመድ ዘወትር ትታደገኛለህ። አንተ የኔ እረኛ አትተኛም፣ ጠንቀፍ ሰላም ውዬ አድራለሁ። የኔን ባህር የሚሸከም የለም። የኔን ባህር የሚሸከም የለም። ለበጎቹ ይጠነቀቃል። እረኛ ጉድጓድ ውስጥ ልትገቢ ስትይ ትግባ የሚልሽ እንጂ የሚበዛው ላድን ብሎ እጅ የሚዘረጋ የለም። እንዴት እንደራበኝ አንተ ታውቃለህ ጌታ። ራበን እኮ ኢየሱስ ራበን፣ ጠማን፣ ውሃ ጠማን። እውነቴን ነው፣ ጠማን። ኢየሱስ አንተ የኔ እረኛ የነፍሴ ጠባቂ አንተ የማትተኛ እኮራለሁ በአንተ የነፍሴ ንጉሥ ኢየሱስ አንተ ለኔ እረኛዬ ነህ፣ ነፍሴን ከአዳኝ ወጥመድ ዘወትር ትታደገኛለህ። አይዟችሁ፣ እውነተኛ እረኛ መጥቶ መስክ ላይ ያሳርፈናል። የደፈረሰ ውሃ እየጠጣን አንከርማትም። መልካሙን ውሃ ያጠጣናል። መልካም ውሃ ደግሞ ኢየሱስ ይባላል። ከኢየሱስ እየጠጣን እንኖራለን። እሱ የሕይወት ውሃ ምንጭ ነው። እሱ አይደፈረስም፣ እሱ አይበላሽም። ይሄንን የሕይወት ውሃ ምንጭ እንጠጣለን። ኢየሱስ ጌታ ነው።